በቪዲዮ አይቶ እንደዚህ ደንጋጣ እንደሆን ካላቅም ነበር። እንደዚህ ደንጋጣ እንደሆን ካላቅም ነበር። እንዴት አውቄ ምኑ አሁን ያልኩህ ብላ ነው ማለት ምን ማለት አለ? ፍቅረኛ ሄርሜላን አታምናትም? እኔ ችግር የለውም ግን ሄርሜላ ለማመን እናገራለሁ። እስኪ ማርያም ነው ማርያም ነው አንቺ ከእቴ ጋር ልታጣኝ ነበር። ምክንያቱም በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ስትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ መግቢያ ላይ በደንብ አድርጋችሁ ካያችሁት እኔ ፍቅረኛ የለኝም፣ እኔ ድንግል ነኝ እና ምንም አይነት ፍቅረኛ የለኝም በማለት ነው እንግዲህ አቤላ እስቲ ማይልኝ ሲላት ጊዜ ማርያምን ብላ ነው የማለችለት ማለት ነው። አያችሁ እና የኛ ንጹህ ማለት ነው። እናንተ ሲቀጥል ፈጣሪን አታውቁም ማለት ነው። አቤላም በደንብ አድርጎ ያውቃል ልጅ እንዳላትና ባለትዳር እንደሆነች ማለት ነው። ነገር ግን ውሽሚነት ከዘራቸው ነው ማለት ነው። እንግዲህ አሁን ደግሞ የአቤላ ውሽሚት ማለት ነው። ውሽሚት ናት በነገራችን ላይ ማለት ነው። ምክንያቱም ከዚህ በፊት አብረሽ እንዳያችሁት አንድ የምታምር ቆንጅዬ ልጅ ውብ የሆነች የቡታጀራ ምርጥ የዩ እህት እና ሲያጣምራቸውና አንድ ላይ ነበሩ። አሁንም ዛሬም ደግሞ ቪዲዮዋን ብቻ አላየሁትም፣ ዝምታዋን ሰበረች የሚል ነገር አይቻለው። ቲክቶክ ሰፈርም አብረው ነበሩን ማለት ነው። እንግዲህ ብድር በምድር ነው የሚባል ነገር አይደለም። ትላንትና አቤላም ሄርሜላ ለአብርሽ አምጥቶለት ነበር። ዛሬ ደግሞ ያው ተገልብጦ ደግሞ አብርሽ በዛች ላይ እንግዲህ ማርቲን የምትባል ሴትዮዋ ማለት ነው እና ሁሉ ይሄንን ቪዲዮ እንደውም ፎቶ ቆርጬ ነው ያመጣውላችሁ። ከፈልጋችሁ ቤተ ክርስቲያን ልጇን የክርስትና እንትን ስታስነሳ ልደቱን ስታከብር ስታስተኛው ስታጫውተው አሁን ፖስት አደርግላችኋለሁ ማለት ነው። በደንብ አድርጋችሁ ቲክቶክ ሰፈር ሽርሽር አድርጉላት ማለት ነው። እና የሰውን ሃይማኖት አታበላሹ። ለራሳችሁ እምነት ከሌላችሁ የሰውን እምነት አትንኪ ማለት ነው። በተለይ አንቺ ማለት ነው። አንቺ ሄርሜላን መመለስ ገና ሲገባሽ ከትላንትና ከጩጬ ከወንድምሽ ማለት ነው። አቤላ ማለት እውነቴ ነው የምላችሁ አሁን የሆነ ወፈር አለ እንጂ በጣም ህፃን ልጅ ነው፣ ገና ነው። አይመጥንሽም፣ የሚመጥንሽም ልጅ አይደለም። እንደውም አንቺ እንኳን ትዳርሽ እንኳን ብትፈቺ አብርሽ ለአንቺ አብርሽ አልኩኝ አቤላ ለአንቺ አይመጥንሽም። ምክንያቱም ህፃን ልጅ ነው፣ ገና ነው። እና ምን አይነት ትምህርት ነው የምታስተምሩት? የእናንተው የራሳችሁ ጉዳይ ነው። ነገር ግን በሰው እምነት ለምንድን ነው የምትቀልጂ ማለት ነው? አንቺ ማርያምን ትያለሽ እንዴ? ማርያም ማለት ምን ማለት ነው? እኔ እንደውም ሃይማኖቴም እምነቴም ባይሆን ማርያምን ማለት ምን ማለት ነው? ሁልጊዜ ማለት ነው። አረ ቢስሚላ የእናንተማ እኔ እንጃ፣ የእናንተማ ጠና በጣም ማለት ነው። እንዴት ነው ባካችሁ? ይሄንን እኮ ተመካክረው እኮ ነው። ምክንያቱም ኦዲየንስ እንድትወደድና በኦዲየንስ እንድትደነቅ፣ ኦዲየንስ ደግሞ ያው ዩቲዩብ እንዲከፈትላት ማለት ነው። ኦዲየንስ ደግሞ አቤላና እሷ ተጣመሩ አመላቸው እኮ ነው። ኦዲየንስ ሁሉም ነው የሚያጣምረው። ነገር ግን ተጣምራችሁ ራሱ ስነ ስርዓት አይኖራችሁማ፣ ለሰው ክብር አይኖራችሁም። አብርሽና ሩታ እንኳን በዛን ልክ ተጣምረው በዛን ልክ ሰው ወዷቸው እንኳን ዛሬ ተገልብጠው ያ ያሳደጋቸውን ሰው እዚህ ላይ ባናቱ ይተከል ብሎ ነው የሚሰራው። በተለይ አብርሽ ማለት ነው። እና እናንተ ተጣመራችሁ አልጠመራችሁም፣ ዞሮ ዞሮ እናንተ ዝሙተኛ ናችሁ። ዝሙት ነው የምታስተላልፉት። እውነት እንደዚህ አይነት መጣመር የለም እንዴ! የፈለገ ትዳርዋ እንኳን ብትፈታ ትዳር ልትፈታ ወይም ደግሞ ትዳር የላትም ትላላችሁ። ነገር ግን ፍቅረኛ የለኝም በህይወቴ ሰውን አላየውም ውሸቴ ነው ማለት ማርያምን ማለት ምን አስፈለገው? በቃ ከወደደሽ ከማንነትሽ ይቀበልሽ፣ ካልወደደሽ አልወደደሽም። በግልጽ አማርኛ አይ አቤላኔ የምትፈልገኝ ከሆነ የልጆች እናት ነኝ፣ ነገር ግን ትዳሬን ፈትቻለሁ፣ ያንን ትዳር አላማረኝም፣ አሁን ደግሞ ውሽምነት አማረኝ፣ ልጆቼን ማሳደግ አልፈለኩም እና እህቴም ያክስቴም ልጅ ልጆቿን አስቀምጣ እንደመጣች እኔም ደግሞ እንደዛ ለመስራት እንደዛ ለመላላጥ ፈልጊያለሁ። አንተም ከፍቅረኛ ጋር ተለያይተህ እኔን ታገባኛለህ አታገባም ብለሽ ግልጽ ነገር ተናግረሽ በቃ እውነቱን ተናግሮ የመሸበት ማደር የሚባል ነገር አለ። እውነቱን ተናግረሽ ደግሞ አቤላ ከተቀበለሽ ይቀበልሻል፣ ካልተቀበለሽም ደግሞ አለቀ ማለት ነውና በዚሁ አጋጣሚ ለሄርሜላም ለዝች እንደውም ሄርሜላ የመጣች አካባቢ ራሱ ኢንስታግራም ላይ ቲክቶክ ላይ የልጆቿ ፈቱ ከነ አባታቸው ነበረ። ከአባቷ ከእናቷ አብረው የተነሱ የተፖሰተ ፈቱ ማለት ነው። ገናም በስንተኛው ቀን እንደውም ትዝ ካላችሁ ዘቦ ዩቱብ አውጥታ ስትሰራበት
ሜንሽር ሲደረግላት ደግሞ አጠፋችና ስሟን ቀየረች ማለት ነው። ማርቲም ደግሞ እቺ ማርቲ በመጀመሪያ ስትመጣ ስሟ ረሳሁት እንጂ እንደውም ቆርጬ ነበረ። ቆይ በስልኬ ካገኘው ታመጣዋለሁ። በመጀመሪያ ስሟ እንደዚህ አልነበረም፣ የቲክቶክ ስሟ ማለት ነው። እንደዚሁ አውጥተን እኛ ቪዲዮ ስንሰራበት ሜንሽር ሲደረግላት ወዲያው ብላ የነበረውን ስሟ ቀይራ ቪዲዮቿን ደልታ ነው የመጣችው ማለት ነው እንጂ ቲክቶኳ ላይ ነበረ፣ ኢንስታግራም ላይ ነበረ የእሷ ፎቶ ማለት ነው። ሲጨፍሩ በትግርኛ ምናምን ነገር ማለት ነው። እኔ ቤት ራሱ ቪዲዮ አለ ማለት ነው። ስለዚህ ውሸት በዚህ ናክል ምን አስፈለገ? እኛ እኮ ምንም እኔ እውነቴ ነው የምላችሁ በአሁኑ ሰዓት ምንም አይነት ለራሴ ለጥቅሜ ብዬ ነው እንጂ የምሰራው አብረሽና ሩታ ተጣሉ፣ እነዚህ የሚያመጡት ነገር እውነት ትክክለኛ ነው ብዬ ነው አላምነው። ከምሬ ነው የምላችሁ። እነዚህ በተለይ ደግሞ በአብረሽ ግሩፕ ያሉ ሰው ሞተዋል እና ዛሬ ነፍሱ ሊተርፍ ነው እንኳን ነፍስ አትርፉ እንኳን ቢባል እኔ አላምናቸውም። ምክንያቱም በጣም ውሸታሞች ናቸው። በተለይ ደግሞ ወንዶች ወንድ ሴት ልጅ እንዳትዋሽ ማለት ነው እንዳትዋሽ ያደርጋል እንጂ እንድትዋሽ ደግሞ አያስለምዳትም ማለት ነው። እና ሲቀጥል ምን ሲል ነበር የሰማሁት? አቤላ ሄርሜላና ማርቲ የስራ ሰው ናቸው ነው እንዴ? የምን አይነት ስራ? ያልጋ ስራ፣ ወንድን መላስ፣ ይሄ ነው ስራቸው። ሌላ ነገር ምንድን ነው? ማንኛውም ሴት ትሰራለች አይደለም? እናንተ አርተፊሻኖች እዚህ እየተላላጣችሁ ሱሪ ለሱሪ እየተቀያየራችሁ ባንት ለባንት እየተቀያየራችሁ ማለት ነው። ጀግናማ የአረብ ሀገር ሴት እኮ ናት። ስንት ነገር ይዛ ሴት ወንድን አታከለም እኮ በአሁን ሰዓት ማለት ነው። እንደነሱ ሴት እኮ የለም። እና የሴት ስም ደግሞ አታጥፋ ቢላ ስነ ስርዓት ያዝ ማለት ነው። እንደ ሄርሜላና እንደ ማርቲ የሴት አይነት የወረደ የለም። እሷ እንግዲህ እናት ናት። እናት እንኳን ወረደች የሚባል እናት ልጇን ትመክራለች እንጂ ባለትዳር ወንድ ወስደሽ ለራስሽ ስላረግሽ ጀግናነሽ ጎበዝነሽ አይላትም። ሄርሜላንማ ለአብርሽ ለብር ነው የሸጧት እንጂ አንድ ሰው ሁሌናው እያወቀ ሰው እንደዚህ አያደርግም። አንቺም ቢሆን ፍቅረኛ እንዳለችው እሱ የምትመጥ ነው ቆንጆ፣ ሁለቱም ደስ የሚሉ ናቸው። ያቺ ልጅ በጣም ነው። በዛ ላይ ደግሞ ጩጬ ናት። እውነቴ ነው የምላችሁ እንዴት እንደምታምር የምትገባው። አሁን አንቺ አሮጌት የስንት ልጆች የሁለት ልጆች ነሽ፣ የሶስት ልጆች እናት እኮ ነሽ። አቤላ እንዴት ብትፋቀሩ ራሱ ብትጣመዱት፣ ባልሽን ፈተሽ እንኳን አቤላ ጋር ስትመጪ እንኳን ትንሽ አታፍሪም? አቤላ እኮ በስነ ስርዓት እኮ ሱሪውን የማያስረክ ህፃን ልጅ እኮ ነው። አሁን ያው የዘመኑ ነገር ወጠጥ ስላለ ነው እንጂ ከሰው ጋር እልህ ይዞት እልህ ተጋብቶ የሆነ ነገር ስለሚናገር ነው እንጂ እኮ አቤላን እኛ እናውቀዋለን እኮ። የእሱን አክል እኮ ወልደሽ ታሳድጊያለሽ። ሴቱያ ወዴት እየሄድሽ ነው? ሲቀጥል አንቺ የፈለግሽው ነገር ማድረግ ትችያለሽ፣ መብትሽ ነው። ነገ አንቺ ነው የምትጠየቅበት እንጂ እኛ አይደለንም። ነገር ግን ለልጆችሽ ራሱ ምንድን ነው የምታስተላልፊው? እና አንቺ እምነት ከሌለሽ በእምነትሽ ካላመንሽ በአንገትሽ ያሰርሽውን ማተብ በማተቡ ካላመንሽበት የሰው እምነት ማርያምን እያልሽ ለምንድን ነው የምታበላሽው? እምነት የሌላችሁ ማለት ነው። ጭራሽ አሁንማ ባለፈው እንደዚህ በሆነ ነገር እንዲሁ እየማለች አየሁኝ። እንደዚሁ እየማለች ማለት ነው። አዎ በጌሙ የመጣው ማለት ነው። እና ማርያምን ጌታ ምስክሬ ነው። እና ሄርሚላት የምታሸንፈው ሄርሚላት አረ ሄርሚላና አንቺ እሳት ውስጥ አላህ ይክተታችሁ። እንደው ስታስጠሉ እንደው ሰውን ወንጀል ውስጥ ትከታላችሁ። ከምር እኛ እኮ እንሰራባችኋለን፣ እናገኝባችኋለን። ነገር ግን እኛ የምንሰራው ራሱ ካፌንጫችን ይውጣ። እስቲ ወደ ራሳችሁ ተመለሱ። እኔ ማነኝ ይበሉ። በቃ በዚህ ናክል የበላይነት በነገራችን ላይ የበላይነት ለትንሽ ጊዜ ይሰማችሁ ማለት ነው። ይሄን እያንዳንዳችሁ የምትዋሹት ውሸት ማለት ነው እውነት ሆኖ ተገኝቶባችሁ የምታለቅሱበት ቀን ቅርብ ቀን ነው። ቅርብ ቀን ነው። ምክንያቱም ውሸት ነገር እኮ ተደብቆ አይቀርም። የሆነ ቀን ይወጣል እኮ። ይሄ ውሸት ስትዋሹ አሁን አመት ሞላችሁ፣ አንድ አመት ከምናምን ስትጠጋጉ ማለት ነው እያንዳንዳችሁ አብርሽም ቢሆን ከትዳሩ ተለይቶ የሚፈልጋትና እንደዚህ ጀግና የሆነች ሚስቱን አጥቶ ሲያለቅስ እናያለን። አንቺም ደግሞ